ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መተናል ማለት ነው። እጅግ አነጋጋሪ በሆነውና ለሁላችንም ጥያቄ የሆነ ምናልባት ይሄ ጥያቄ ቀስ ብሎ የሚፈታ ነገር ሊሆን ይችላል ብዬ አስባለሁ። ምላሹን እንግዲህ ከነ አብርሃምና ወይም ደግሞ ከሩታ የምንፈልገው ጥያቄ ይሆናል ማለት ነው። ሰሞኑን እንግዲህ ሩታ ልጄ ጠፍቷል በሚል ያዙ ይልቀቁኝ እያለች እንደሆነ ሁላችንም ያየነው ጉዳይ ነው። የእሷ ብቻ ሳይሆን የኤፍሬምም ያዙ ይልቀቁኝ ማለት እንደቀጠለ ነው ማለት ነውና ብዙዎቻችሁ እንግዲህ በትላንትናውም ከትላንት ወዲያም በሰራሁት ቪዲዮ ላይ አስተያየታችሁን ሰጥታችኋል። ሩታ ድራማ እየሰራች እንደሆነ ሀሳብ የሰጣችሁ አላችሁ። አብዛኞቻችሁ አውቃ ነው የአብርሃምን እና የሄርሜላን ሰላም ማወቅ ስለሆነ ታርጌቷ ያንን ሰላም ለማሳጣት ነው እንጂ በእርግጠኝነት ልጁ ጠፍቶ እንዳልሆነ ይታወቃል ያላችሁ አላችሁ። ምናልባት ይሄ ሀሳብ የእነ አብርሃም ሀሳብ ነው ማለት ነው። አብርሃም ዛሬ ያለው ነገር ነው። ልጁ በእርግጠኝነት አልጠፋም። ኤፍሬም እና ሩታ የቀመሩት ቀመር ስላለ ለዛ ነው እኛን ለመበጥበጥ ነው ታርጌታቸው ብሏል አብርሃምም ማለት ነው። ሌሎቻችሁ ደግሞ ሩታ ታማለች እና በአስቸኳይ ሕክምና ያስፈልጋታል ያላችሁም አላችሁ። ምክንያቱም እንዲህ መሆኗ ወድ አይደለም አብርሃምን መተው ያቃታት። ስለዚህ ይሄ ጤነኝነት ስላልሆነ መታከም ያስፈልጋታል ያላችሁም አላችሁ። እንግዲህ ሀሳባችሁ የተከበረ ነው ማለት ነው። ምክንያቱም ሁላችሁም የሚሆነው የሚመስለውም እንደዛ ስለሆነ ማለት ነው። እና በተረፈ ግን አንድ መልእክት ላስተላልፍ የምፈልገው ግድ የላችሁ ማለት አትስደቧት፣ እናት ስለሆነች ማለት ነውና ያጠፋችሁን አጥፍተሻል ምንድን ነው ብንላትና ብንመክራት የተሻለ እንጂ መስደብ ልክ አይደለም። ማንነታችንን ያስገምተናል አይደለ? መሳደብ ልክ ስላልሆነ ነውና በቃ ማለት ግን ሀሳብ መስጠት ጥሩ ነው። ሀሳብ ስጡበት። እንደተለመደው በጣም የሚገርም ይቅርታ የሚገርም ሀሳብ እየሰጣችሁን ስለሆነ እኔ ከልቤ ነው የማመሰግነው። ምክንያቱም ስለሷ ብዙ ሀሳብ የሰጣችሁ አላችሁ፣ ስለ አብርሃምም እንደዛው ማለት ነውና ለሄርሜላም የሰጣችሁት ሀሳብ አለ። ለምን ትሄዳለች? እሷ ስትጠራ ለምን ትሄዳለች? ለምን አርፋ አትቀመጥም ያላችሁ አላችሁ። ልክ ነው። በቃ የኔም ሀሳብ ይሄ ነው። ሀሳባችሁ እደግፈዋለሁ ማለት ነውና ለኔም ለእናንተ ምናልባት ጥያቄ ይሆናል ብዬ ያሰብኩት ዛሬ ልጁ የአብርሃም ነው ወይስ የኤፍሬም ነው? ብዙዎቻቸው እንግዲህ ጥያቄ ሊሆንባችሁ ይችላል። እኔም ጥያቄ የሆነብኝን ነገር ነው ወደ እናንተ ማደርሰው። እኔ ብቻ ሳይሆን ሄርሜላም ጥያቄ የሆነባት ጉዳይ ነው፣ ተናግራለች። ዛሬ ኤፍሬም እና ዳኒ አብረው በነበሩበት ሰዓት ነው እንግዲህ ኤፍሬም ሄርሜላ ቤት ዘሎ አብርሃምና ሄርሜላ ቤታቸው ጥሩ ጊዜ እያሳለፉ ባለበት ነው ዘሎ የቤታቸው የገባውና እጅግ በጣም በሚያሳዝንና በሚያሳፍር ሁኔታ ቤቱን ሲበጠብጠው ነበረ። እና ምንድነው ልጁን አምጡት ነው፣ አባቱ ጋር ሄዶ ልጁን አምጣው ነው። እንግዲህ ልጁ አብርሃም ጋር እንደሌለ በደንብ ይታወቃል። ቢሆንም እንግዲህ አንዳንድ ጊዜ ከባለቤቱ በላይ ለባለቤቱ እናስባለን ቢባል እንግዲህ የማይሆን ነገር ነው አይደለ? ኤፍሬም የእውነት ለሩታ አስቦ ነው ለልጁ አስቦ ነው ወይስ ደግሞ ልጁ የኤፍሬም ነው የሚለው የሁላችንም ጥያቄ ነው ብዬ አስባለሁ። ምክንያቱም ሰው በሰላም ከመሬት ተነስቶ አባት ነው ተብዬውን ልጁን አምጣ አይልም ብዬ አስባለሁ። እኔ ገብቷችኋል አይደለ? ነው ወይስ ደግሞ እኛም ማናቃቸው ወይም ብዙ ሰዎች የማያውቁት ነገር አለና የተደበቀ ነገር አለና ያ ነገር ሊወጣ እየተንደረደረ ነው ብዬ እንዳስብ አድርጎኛል፣ እውነት ለመናገር ማለት ነው። ምክንያቱም አስቡት፣ ስለናንተ ልጅ እኔ መጥቼ ስለናንተ ልጅ ከናንተ በላይ እኔ ለቆረቆር የምችልበት ምንም ምክንያት ሊኖር አይችልም አይደለ? እሺ አጎት ነውን በለው፣ ከአባቱ በላይ ግን ሊቆረቆር ይችላል? አይችልም፣ ሊሆንም አይችልም። እንደው ቢችል እንኳን በዚህ ልክ ደፍሮ ሄዶ ከአብርሃም ጋር ልጅህን አምጣ ብሎ በዚህ ልክ የማይሆን ሰጣ ገባ ውስጥ ይገባል ብዬ አላስብም። ሌላው ደግሞ እንደ ሐሳብም ብዙ ሰዎች ያላችሁት ጉዳይ እኔም የምለው ነገር ነው። ኤፍሬም ጤነኛ አይደለም ያላችሁ አላችሁ። ኤፍሬም አብርሃም በባለፈው ታሞ ማይሆን ነገር ውስጥ ገብቶ ድኖ እንደነበረ ታውቃላችሁ። ግን ኤፍሬምን ማታከም ያስፈልገዋል ያላችሁ አላችሁ። ይሄ ልክ ነው።
ልክ ነው። ያለምንም ምክንያት አይደለም። በዚህ ልክ ለሩታ በምን ተአምር ቢያዝን ነው ከወንድሙ በላይ እሷ ጋር ፎከስ ያደረገው? ሊሆን ይችላል ማለት አብርሃም አጥፍቷል ብሎ ካሰበ ምናልባት ከሩታ ጋር ሊሆን ይችላል። ግን ደግሞ በዚህ ልክ መሀል ገብቶ ጭራሽ እንደ ጠላት ወንድሙን እንደ ጠላት አይቶ በቃ ሞቼ ይገኛለሁ ወይ አጠፋሃለሁ ልጁን ካላመጣ ብሎ በዚህ ልክ ማለት ነው ይሆናል ብዬ ልገምተው ከምችለው ውጪ እየሆነብኝ ስለሆነ ነው። የእውነቴን ነው የምነግራችሁ። ስለዚህ ይህን ጥያቄ ራሳቸው ቢመልሱልን መልካም ነው አይደለ? ራሳቸው ቢመልሱልን መልካም ነው። ዛሬ ያደረገው ነገር አብርሃም እንግዲህ ከብዙ ትዕግስቶች በኋላ ከብዙ ከመፈተን በኋላ ከብዙ ፈተናዎች በኋላ ኤፍሬም እንግዲህ በተአምር ማንም ወንድ በዚህ ልክ ወንድሙን በማይፈትነው ልክ አብርሃምን ፈትኖታል። ሁላችንም ብንሆን በዚህ ልክ ትዕግስት ይኖረናል ወይ ብዬ ሳስብ እኔ በዚህ ልክ ትዕግስት የለኝም። እውነታውን ለመናገር ማለት ነው። ልክ አይደለም ማለት ኤፍሬም ያደረገው ነገር አብርሃም በትዕግስት ማለፉ መልካም ነው፣ ግን ደግሞ እንደዚህ ይሄ ልክ ያለፈ ነገር ነው። ዛሬ ግን አብርሃም እንግዲህ ወንድም ተጫውቷል። ኤፍሬምንም አንድ ጊዜ አቅምሶታል። እንደ ታላቅ ወንድም ማለት ነው። ገብቷቸዋል። እንደ ታላቅ ወንድም በጣም አግሬሲቭ ሆኗል አብርሃም ዛሬ። ሄርሜላ ባትይዘው ከባድ ነገር ዳኒም ባይኖር ከባድ ነገር ሊፈጠር ይችላል ብዬ አስባለሁ። ግን ደግሞ አለመፈጠሩ መልካም ነው። ገብቷቸዋል። አለመፈጠሩ መልካም ነው። ምክንያቱም በወንድማማቾች መካከል የማይሆን ነገር መፈጠር ስለሌለበት ማለት ነው። ስለዚህ ኤፍሬም መካሪ ያስፈልገዋል። ቤተሰብም ቢሆን ሊመክሩት ይገባል። በነገራችን ላይ እንግዲህ ጣልቃ የሚገባበት ትዳርም ሆነ ፍቅር ትርጉም የለውም፣ ትርጉሙን ያጣል። ገብቷቸዋል አይደለ? ስለዚህ ኤፍሬም ምናልባት አብርሃምና ሩታ እንኳን እንደው የመግባባት እንትን ቢኖራቸው እንኳን የኤፍሬም እንደዚህ መሆን እልህ ውስጥ ከቶት ሁለቱ እንኳን ተነጋግረው እንዳይግባቡ ያደርጋል። ሌላው ደግሞ ኤፍሬም በዚህ ልክ ሩታን አይዞሽ በርቺ እኔ ያለሁልሽ ከጎንሽ ምናምን እያለ ከኋላ እየገፋት ከኋላ ከጎኗ ሆኖ እያገዛት፣ ሩታ ደግሞ ይሄንን ሰጣ ገባ ታቆማለች ብሎ ማሰብ በፍጹም የሚታሰብ ነገር አይደለም። ተመችቷታል ይሄ ነገር። አስቡት፣ ልጅ የጠፋባት አትመስልም። ትላንትናም ከትላንት ወዲያም ስትመጣ ምናምን ነገር ልጅ የጠፋባት አትመስልም። ልጁ ሌላ ጋ ነው ትላለች፣ እዚህ ጋር ደግሞ ልጁ ነው የምትለው ደግሞ ሌሎች ሰዎችን ነው። ስለዚህ አብርሃም ያለምንም ምክንያት አይደለም። ምናልባት አሁን ኤፍሬም ያናደረው ነገር አለ፣ ልጁ እነሱ ጋር ስለሆነ ነው እንደዚህ ዘና ብሎ ቁጭ ያሉት እነሱ ምናምን። መቼም አብርሃም ልጁ ነው። ልጁን መቼም አገታ አንልም። ልጁን ለብቻ አስቀምጦ ደብቆት መቼም እሱ ከሄርሜላ ጋር እንጆ ያደርጋል ብዬ አላስብም። ገብቷቸዋል። አባት ነው ምንም ቢሆን ማለት ነው። እና የማይመስል ጥያቄ የማይመስለውን ሰው መጠየቅ አስፈላጊ ነው ብዬ አላስብም። ኤፍሬም እውነት ለመናገር ልክህን አልፋል። የወንድምነትን ወይም ደግሞ የአጎትነትን ልክ አልፋል። ሁሉም ሰው የየራሱ የሆነ ገደብ አለው። ገደቦቹ ሲታለፉ ደግሞ ሌላ ችግሮች ሊፈጥሩ ይችላሉ። ስለዚህ በቤተሰብ መካከል የማይሆን ነገር እንዳይፈጠር ከታሰበ ኤፍሬምን ማስቆም ያስፈልጋል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ይህን ቪዲዮ እስከ መጨረሻው ሀሳብ አስተያየታችሁ ደግሞ እንደተከበረ ማለት ነው ሀሳባችሁን ስጡን። እንግዲህ በዚህ ልክ ሰው ቤት በእርግዶ መግባት ራሱ ወንጀል ነው። ገብቷችኋል አይደለ? አብርሃም እንግዲህ ህጉ እነሱ እንደሚሉት አይደለም። ኤፍሬምና ሩታ እንደሚሉት ህጉ በሰዎች የሚመራ ነው ብዬ አላስብም። ምናልባት እንደው ፖሊስ ይዘው ቢመጡ ምንም ይዘው ቢመጡ ቀጥታ ያሳስራቸዋል የሚል ግምት የለኝም፣ በሰው የሚመራ ህግ ካልሆነ በስተቀር ማለት ነው። እንደዛ ደግሞ ይሆናል ብዬ አልገምትም። የሰው ቤት በእርግዶ በመግባት ሰውን ያለ ስራው በመጥራት ራሱ ወንጀል እንደሆነ ማወቅ መቻል አለባቸው፣ ያለምንም ማስረጃ። አያችሁ የሰው ቤት እንደዚህ በእርግዶ ገብቶ መበጥበጥ አያስቀጣም ትላላችሁ? በህግ አያስጠይቅም ትላላችሁ? እንደው ህግ አሁን ፖሊስ ቢመጣ ማንን ነው ይዞ የሚሄደው? አብርሃምና ኤርሜላ ቤታቸውን ቤት ድረስ መጥቶ እየበጠበጠ ያለው ማን ነው?
ኤፍሬም ነው አይደለ? እንግዲህ ህግ ትክክለኛ ሲሆን ውሳኔ የሚሆነው ኤፍሬም ነው ይዞ የሚሄደው። ለምን የሰው ቤት ገብቶ መበጥበጥ አስፈላጊ ስላልሆነ ማለት ነው። ማመልከት ካለባትም እናቷ ነች። እናቷ ስታመለክት ደግሞ ሊጠየቅ ይችላል። አብርሃም ማን ነው አባት ስለሆነ ልጁ ጠፋ ከተባለ ሊጠየቅ ይችላል። ምክንያቱም ከልጁ ጋር ቅርበት ስላለው። ከዛ ውጭ ሄርሜላን የሚያስጠይቅ ነገር ደግሞ አለ ብዬ አላስብም። አይመስልም ኤፍሬም የልጁ የሩታ ብቻ አይደለም የአብርሃም ነው የምትለው አይመስልም። ልጁ ያንተ ነው የሚመስለው፣ ያንተ ልጅ እንደሆነ ነው እውነት ለመናገር የሚመስለው ይሄ። ስለዚህ ግራ ያጋባል። ሲጠፋ ዝም ብሎ ያለው በዚህ ቤት ነው። እዚህ ቤት እንግዲህ የልጁን አባት ጥያቄ ውስጥ የከተተ ጉዳይ ነው አይደል እየተፈጠረ ያለው። ሁላችንም ግራ እያጋባ ነው ያለው እሱ ነው። ምክንያቱም ከአባቱ በላይ ኤፍሬም ያዙኝ ልቀቁኝ እያለ ስለሆነ አስቡት። አባትን ፊት ለፊት መጋፈጥ ልጅህን አምጣ ብሎ ይቻላል? ይቻላል? አይቻልም፣ አይቻልም። ይሄ የሚያስኬድ ነገር አይደለም። እንግዲህ ኤፍሬም ማለት ከብዙ ጊዜ ጀምሮ የአብርሃምን ሕይወት በመበጥበጥ እንበለው ሰላም ባለመስጠት ሩታን በመታዘዝም አይሆን ነገሮቹን ሲያደርግ የቆየ ልጅ ነው። አሁንም ቀጥሎበታል ማለት ነው። አብርሃም ነገሮቹን ሊያስቆም ፈቃደኛ አልነበረም በመጀመሪያም። ምናልባት እንግዲህ ካሁን በኋላ ያስቆማል አያስቆም የሚለው ነገር ደግሞ አብረን የምናየው ጉዳይ ይሆናል። የኤፍሬም ድፍረት እኮ ልጁን ብቻ አይደለም ሚስቱንም እንኳን የኔ ነች ብሎ እንደራሱ የሚያስብ ልጅ ነው። ምክንያቱም የምናውቀው ጉዳይ ነው። ሄርሜላን ከዚህ ፊት እኔ ከአንቺ ጋር ጊዜ ማሳለፍ ፈልጋለሁ እንጂ ማድረግ ፈልጋለሁ ምናምን እያለ በጣም መከራ ሲያበላት እንደነበረ ሁላችንም የምናውቀው ጉዳይ አይደለ? አሁን የመጣሁት አሁን ደግሞ ፖሊስ መጣ። ሰማይ እሱ እኮ ልጅ እኮ ነው። ገባህ? ልጅ እኮ ነው። ካንተ በላይ እሱ ያሳስባል። ልጁ ዛሬ ሰማኛለ ይዘህ ውጣ። እንግዲህ ይሄ ልጅ አይምሮ ልክ የሆነ አይመስለኝም። ኤፍሬም አይምሮ ልክ አይመስለኝም። ምናልባት እንግዲህ ማስታመም የሚፈልግ ይመስለኛል አይደለ? እንደዛ ነው ይመስለኝ። ደግሞ ማን ነው እሱ ይዘህ ውጣ ስላለ የሆነ ነገር ና አልወጣም። ልጁ የሩታ ብቻ አይደለም የሱ ጀምሮ እሱ እንደዛ አይቀመጥ ነበረ። ስለዚህ ልጁ ያለው እነሱ ጋር ነው። ልጁ ዘይለም ልጁ ማን ነው እናቱ። እንግዲህ ድራማቸውን ስላወቁ ነው አብርሃም በዚህ ልክ ጸጥ ያለው። ሌላው ደግሞ ባለፈው ብሏል እንግዲህ ከወሰዱትም እነ ቡዜ ናቸው ብሏል። ጭቅጭቁን አልፈለገውም። ጭቅጭቁን ግን ካልፈለግ ደግሞ እነ ቡዜ እንዲመልሱ ማድረግ አለበት። አብርሃምም እንዳልከው ደግሞ ልጁ ካልጠፋ ሌላ ድራማ ነው ማለት ነው። አብርሃም በጣም አምሯል። እንግዲህ ትዕግስቱ በጣም እያለቀ ነው ማለት ነው። እንግዲህ ዝምተኛ ሰዎች የዝምታ ጊዜያቸው ሲያልቅ እውነት ለመናገር ከባድ ነው። አታስፈራራ። ይኸውልህ በመጀመሪያ ደረጃ ማለት ነው የወሰዳችሁትን ልጅ መልሱ። አንቺ ሆንሽ ምንም አያደርግልሽም። እሺ የሰው ልጅ መቼም ቢሆን እንግዲህ ትላንትናም እንዳልኳችሁ አብርሃምና ሄርሜላ በሰላም መኖር የሚችሉ አይመስለኝም። እንዳይችሉ ደግሞ የሚያደርጉት አብርሃም፣ ሩታና ኤፍሬም ናቸው በዋናነት ማለት ነው። የሩታ ልጅ አለው እናንተ ጋር ነው። እሱ እናንተ ጋር ባይኖሩ እንደዚህ ከአንቺ ጋር ቁጭ ብሎ ዘና ብላ ይቀመጥ ነበር። ምን ማለት ነው? ምን ማለት ነው? የእናንተን ድራማ ስላወቀ ነው አብርሃም ማለት ነው። ልጁ ወጥቶ ይፈልግ ነበር። ስለዚህ ልጁ የት እንዳለ ያውቃል። ስለዚህ ዘንጣና ፏብላ ልጅ ፍለጋ የመጣችዋን ትናንትና ለማናገር ካትሉታል እሱ አይናገራትም። እሷንማ እሷ አርማ ላኪዋን ነው። ሰው ላኪውን እንዴት ይናገራል? የወደድ ተላከበት ነው የሚሄደው እንጂ ማለት ነው። እየፈለገችው ነው። ፖሊስ መጥቶ ሌላ ነገር እስር ቤት ገብተህ ከምትበሰብስ ልጁን ወደ እናቱ መልስ። የእውነት ይሄ ልጅ እንግዲህ ቅድም እንዳልኳችሁ ለአብርሃም ወይም ደግሞ ለልጁ አዝኖ አይደለም፣ ወይም ለሩታ አዝኖ አይደለም። የሆነ የተደበቀ ነገር አለ። እኔ አባቱ አለው ለልጄ እዚህ ቤት እንኳን ቢሆን የትም ቤት ቢሆን ኤፍሬም የሚያገባው ነገር የለም። በመጀመሪያ ደረጃ እኛ ጋር የለም። ሁለተኛ ደረጃ ደግሞ ከኔ ጋር ከሆነ ደግሞ ኤፍሬም እዚህ ጋር የሚያገባው ነገር የለም። ይሄንን ኤፍሬም የገባው አይመስለኝም። ከባድ ነገር ተፈጠረ። ተመልከቱ። ይሄ ነገር እንደሚፈጠር ደግሞ ምንም መገመት አይከብድም። አስቡት እንግዲህ እንደዚህ እየተደበደበም ከዚህ ቤት መውጣት አልፈልግም ልጁን ሳሊዝ ምናምን እያለ ነው። ይህ ነገር አውቀው ሆን ብለው እኛን ለማስያዝ እኛን ለማሰደብ የሚያደርጉት ነገር ነው። ሲቀጥል እኛ ጋር እንደሌለ ጠንቅቀው ያውቁታል። ገባኝ? በደንብ ያውቁታል።
አውቆ ድራማ ነው በቃ እየሰሩ ያሉት ማለት ነው። ኤፍሬም ሩታም የሆነ ቀመር አስበው የተነሱበት ነገር ነው ይሄ። ስለዚህ የመጣ አይበጥብጠን ኤፍሬም። አሊያም ደግሞ በዚህ ልክ ነገር ፈልጋለሁ የሚል ከሆነ ደግሞ ተባብሬ ቁጭ አድርጌ በወልቸር አስኬደዋለሁ። ገባ? አብርሃም እንግዲህ እንደ በፊቱ እንዳልሆነ እያየነው ነው። በጣም ነገሮቹን በስሪስ እያያቸው ይመስላል። አሁን ነው መንግስት መጥቶ አንተ እንዴት ከባድ ብጥብጥ ነው እንግዲህ ዛሬ የተፈጠረው ማለት ነው። በጣም እውነት እኛ ሳንኖር በፊት የምታደርጉት ነገር ነው እንጂ ምን ማለት ነው? ምን የምታደርጉት ነገር እንዴ? ምን ማለት ነው? ፍቅረኛሞች እኮ ናቸው። ምናልባት ሌላ ነገር ፈልገው ከሆነ እዚህ ቤት የምታዘወትረው ምንድን ነው የሚፈልገው? እዚህ ቤት የምታዘወትረው ማለት ምን ማለት ነው? ለምንድን ነው ከአብርሃም ህይወት መውጣት ያቃተው? ይሄ ልጅ ግን ምን ማለት ነው? ሌላ ነገር ፈልገው ልጅ ነው አይደል? በቃ አብርሃም ዛሬ እንግዲህ በጣም ሌላ ሰው ሆኗል። የምር ከባድ ችግር እየተፈጠረ ነው። እውነት በጣም ልጅ ካለ ከሄድ ነው ይዘን ኧረ ኤፍሬም አደብ ግዛ። እንግዲህ ከነገሮቹ በጣም መስመራቸውን እየሳቱ ነው። ከፍተኛ ችግር ሳይፈጠር እንግዲህ ማስቆም ያስፈልጋል ብዬ አስባለሁ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው